ስለዚህ አሁን አዶፕሽን የሚለውን በደንብ እናያለን ማለት ነው። አዶፕሽን የሚለውን ቃል እሺ፣ አዶፕሽን እንግዲህ ስለ ልጅነት ስናስብ ሁለት አይነት ልጅነት አለ። አንደኛው ባዮሎጂካል የሆነ ልጅነት ነው። ሁለተኛው አዶፕትድ የሆነ ልጅነት ነው፣ ወይም ደግሞ የባህሪ ልጅነትና የጸጋ ልጅነት ማለት ነው። ከዚህ ውጪ ሌላ አይነት ልጅነት የለም። ወይ ትወለዳለህ ወይም ደግሞ እንደ ልጅ ተደርገህ ትቆጠራለህ አይደል? ከዚህ ውጪ የልጅነት አይነት የለም። ስለዚህ የኛ የልጅነት አይነት ምን አይነት ነው የሚለውን ለማየት እንሞክር። በተለይ አዶፕሽን የሚለው ቃል የተገለጡባቸውን መንባባቶችን ላሳያችሁ። እንግዲህ መጀመሪያ የምናገኘው ሮሜ ምዕራፍ 8 ቁጥር 15 ላይ ነው። ሮሜ 8:15 ላይ ምን ይላል? እንደገና የፍርሃት ባሪያ የሚያደርጋችሁን መንፈስ ሳይሆን አባ አባት ብለን የምንጠራበትን የልጅነት መንፈስ ተቀብላችኋልና ይለናል። አሁን ይህን ቃል በእንግሊዝኛው አድርገን ስናየው ምንድነው የሚለን? you have received the spirit of adoption ይለናል ማለት ነው። you have received the spirit of adoption ብሎ ተተርጉሞ እናገኘዋለን። ከዛ ደግሞ ሮሜ ምዕራፍ 8 ቁጥር 23 ላይ ነው ድጋሚ የምናገኘው ቃሉን። እርሱም ብቻ አይደለም፣ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችንን ቤዛ የሆነውን ልጅነት እየተጠባበቅን ራሳችን በውስጣችን እንቃትታለን ይላል። ስለዚህ በተለይ ወደ መጨረሻው ጊዜ በትንሣኤ ጊዜ የሚሆነውን ነው የሚነግረን። ስለ ሰውነታችን ስለሆነ የሚያወራው ማለት ነው። ልጅነታችን ያው አዶፕትድ የሆነ ነው ተባብለናል። ግን ደግሞ ወደፊት ደግሞ በምን አይነት ሁኔታ እንደሚገለጥ ግን አናቅም። ምክንያቱም የስጋ መክበር ስላለ ማለት ነው። የስጋ መለወጥ ስላለ። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 1 ላይ ሐዋርያው ዮሐንስ ምን ይለናል መሰላችሁ? ስለዚህ ጉዳይ ሲናገር እንደዚህ ይላል። ቁጥር 1 የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። ስለዚህ ምክንያት ዓለም እርሱን ስላላወቀው እኛን አያውቀንም። ወዳጆች ሆይ አሁን የእግዚአብሔር ልጆች ነን። መቼ? አሁን። ምንም እንደምንሆን ገና አልተገለጠም ይላል። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለንና እርሱ እንድንመስል እናውቃለን ይላል። ስለዚህ አሁን የእግዚአብሔር ልጆች ነን። ወደፊት ደግሞ ምን ልንሆን እንደምንችል ወይም የልጅነታችን በምን አይነት ሁኔታ ሊገለጥ እንደሚችል አናቅም። ለምን ከተባለ ያኔ የሰውነታችንን ቤዛ ወይም ደግሞ ስጋችን ስለሚቀየር ስለሚከብር ምን ሊሆን እንደሚችል ያኔ ነው የምናውቀው። አሁን ግን የምናውቀውን እናውቃለን። አሁን የምናውቀው ምንድነው? ልጆች ነን። ምን አይነት ልጆች ነን? አዶፕትድ የሆንን ልጆች ነን። ዌይቲንግ ፎር ዘ አዶፕሽን ነው የሚለው። ያኔ ምናልባት የባህሪ ልጅ እንሆን ይሆን? አይ አንሆንም። ለምን ከተባለ ቢያንስ ምንድነው የምንጠብቀው ይላል? ፎር ዘ አዶፕሽን ነው የሚለው ያኔ። ስለዚህ ይሄ አዶፕሽን የሆነው ነገር አይቀየርም። ግን በምን አይነት ሁኔታ ከፍ ወደሚል ማድረግ እንደምንገባ ያኔ ደግሞ የበለጠ እናውቃለን። ለምን? ሰውነታችን ስለሚቀየር የከበረውን ስጋ ስለምንይዝ ማለት ነው። ከዛ ሮሜ 9:4 ላይ ደግሞ እናገኛለን። ሮሜ 9:4 ላይ በተለይ ከእስራኤላውያን ጋር በተገናኘ ሐዋርያው እንደዚህ ይለናል። እነርሱ እስራኤላውያን ናቸውና ልጅነትና ክብር፣ ኪዳንም፣ የሕግም መሰጠት፣ የመቅደስም ስርዓት፣ የተስፋውም ቃላት ለእነርሱ ናቸውና ይላል። ስለዚህ በቀድሞ ኪዳን የነበሩት እስራኤላውያን ምን ነበሩ? ልጆች ነበሩ። በቃ ስለዚህ ልጅነት ከምን ጋር ነው የሚገናኘው? ከኪዳን ጋር ነው የሚገናኘው ማለት ነው። ከኪዳን ጋር ነው የሚገናኘው። እነሱ ልጆች የተባሉት ለምንድን ነው? ኪዳን ስለነበራቸው ነው። ስለዚህ ከነሱ ውጭ የነበረው ህዝብ ልጅ አልነበረም። እነሱ ልጆች የተባሉት ለምንድን ነው? ከኪዳን ጋር የሚገናኝ ሐሳብ ስላለው ነው። በተለይም በብሉይ ኪዳን ዘዳግም ላይ ሄደን ዘዳግም ምዕራፍ 14 ላይ እንደዚህ የሚል ቃል እናገኛለን። ቁጥር 1 እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ፣ ለአምላክህ ለእግዚአብሔር አንተ ቅዱስ ሕዝብ ነህና በምድርም ላይ ከሚኖሩ አሕዛብ ሁሉ ይልቅ ለእርሱ ለራሱ ሕዝብ ትሆንለት ዘንድ እግዚአብሔር አንተን መርጧልና። አያችሁ አይደል?
ስለዚህ እናንተ ምንድናችሁ ነው የሚለው? የእግዚአብሔር ልጆች ናችሁ። ለምን? ቅዱስ ሕዝብ ስለሆንክ። ለምን? እግዚአብሔር ስለመረጠ። ስለዚህ እግዚአብሔር ስለመረጣቸው ምን ሆኗል? ቅዱስ ሕዝብ ሆኗል። ስለዚህ ምን ተብሏል? የእግዚአብሔር ልጆች ተብሏል። ስለዚህ እንደ ኔሽን ምን ተብሏል? የእግዚአብሔር ልጆች ተብሏል። ስለተመረጡ ከዛ ደግሞ ቅዱስ ሕዝብ ስላደረጋቸውማ እግዚአብሔር ከነሱ የሆነ ነገር አይደለም፣ ከእግዚአብሔር የሆነ ነገር ነው። ስለዚህ አሁን ላይ ግን ስንመጣ እግዚአብሔር ኪዳኑን ቀይሯል። አሁን ያለነው አዲስ ኪዳን ውስጥ ነን ያለነው። ስለዚህ አሁን እግዚአብሔር በልጁ በክርስቶስ በኩል አዲስ ኪዳን ሰርቷል። ስለዚህ እዚህ ኪዳን ውስጥ የገባ ሁሉ ምንድን ነው ማለት ነው? ልጅ ነው ማለት ነው። ከዚህ ኪዳን ውጭ ያለውስ ምንድን ነው? ልጅ አይደለም። እዚህ ኪዳን ውስጥ ያለ ልጅ ነው። ከዚህ ኪዳን ውስጥ ውጭ ግን ያለ ምን አይደለም? ልጅ አይደለም። ስለዚህ ምን ማለት ነው? ወደዚህ ኪዳን ከመግባታችን በፊት የእግዚአብሔር ልጆች አልነበርንም። ለምን? ልጅነታችን የባዮሎጂካል ልጅነት አይደለም። ልጅነት ከኪዳን ጋር የሚገናኝ ሐሳብ ነው ያለው። ስለዚህ ሰው ሁሉ የእግዚአብሔር ልጅ አይደለም። ይሄ መጽሐፍ ቅዱስ የማይናገረው ከመጽሐፍ ቅዱስ ውጭ የሆኑ ሰዎች የሚናገሩት ነው። ሰው ሁሉ የእግዚአብሔር ልጅ አይደለም። ሰው ሁሉ የእግዚአብሔር ፍጥረት ነው፣ ልጅ አይደለም። ግን ጌታ ኢየሱስ ክርስቶስን ሲያምን ለተቀበሉት ስለሚል፣ በስሙ ለሚያምኑት ስለሚል፣ እሱን ስናምን ምን እናገኛለን? ልጅነት እናገኛለን። አዶፕት ያደርገናል ማለት ነው። ልጅ አድርጎ ይቆጥረናል ማለት ነው። ስለዚህ እነሱ ምንድን ናቸው? እስራኤላውያን ናቸው። የልጅነት ክብር ይላል። የእነሱም የልጅነት ምን አይነት ነበር የተባለው? አዶፕሽን። የእነሱም አዶፕሽን ነው። የተለየ ልጅነት አልነበራቸው። የእነሱ ምንድን ነው? አዶፕሽን ነው። ሌላ ልጅ የላቸው። እንግዲህ የሚናገረው ታላቁ ሐዋርያ ጳውሎስ ነው። እንቀጥል። ወደ ገላትያ ደግሞ ንግባ። ገላትያ ምዕራፍ 4 ቁጥር 5 ምን ይላል? እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ይላል። እንደምን? እንደ ልጆች እንሆን ዘንድ። እንግሊዝኛው ላይ ደግሞ ስናይ ምን ይላል? that we might receive the adoption of sons ይላል ማለት ነው። the adoption of sons ይላል። ስለዚህ እዚህ ጋር ማስረግጦ አዶፕሽንን ያስቀምጥልናል ማለት ነው። እሺ ወደ ተነሳንበት ወደ ኤፌሶናችን ደግሞ ስንመጣ ኤፌሶን ምዕራፍ 1 ቁጥር 5 ላይ ደግሞ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን ይላል። ስለዚህ ልጆች የሆነው በማን ሥራ ነው? በኢየሱስ ሥራ ነው። ለማ ለአብ ልጆች ሆነናል። በማን በኩል? በመንፈስ ቅዱስ በኩል። ምክንያቱም ቅድም ሮሜ 8 ላይ ትዝ የሚላችሁ ከሆነ አባ አባት ብለን የምንጠራበትን የልጅነት መንፈስ ተቀብላችኋልና ነው የሚለው። ስለዚህ የልጅነት ምን ተቀብለናል? መንፈስ ተቀብለናል ማለት ነው። ስለዚህ በውስጣችን አባ ብለን እንድንጮህ የሚያደርገን ማን ነው ከተባለ መንፈስ ቅዱስ ያን ያደርጋል ማለት ነው። በማን ስራ በኩል? በክርስቶስ ኢየሱስ ስራ በኩል። ስለዚህ አባ እንላለን። ማንን? የኢየሱስ ክርስቶስን አባት አባት ብለን እንጠራለን። አባት ብለን እንጠራለን። ስለዚህ ገላትያ ላይም ኤፌሶም ላይ የሚነግረን ነገር ምንድን ነው? እርሱ እንደፈለገ ነው። በማን ስራ ነው የሚለን? በበጎ ፈቃዱ ነው የሚለው። እንደወደደ። ማን እንደወደደ? የመረጠ እንደወደደ። ማን የመረጠን? የኢየሱስ ክርስቶስ አምላክና አባት ነው የመረጠው የወደደው። መቼ? ገና ዓለም ሳይፈጠር በፊት ነው የሚለው። ዓለም ሳይፈጠር በፊት። ስለዚህ ዓለም ሳይፈጠር በፊት እግዚአብሔር እኛን የእሱ ልጆች እንድንሆን ምን አድርገዋል? አስቀድሞ ወስኗል ማለት ነው። አስቀድሞ ወስኗል፣ አቅዷል ማለት ነው። በጣም ጥሩ። ስለዚህ ይሄ አዶፕሽን የሚለውን ቃል ለማየት እንሞክር። እዚያው ባይብል ላይ ውስጄ ላሳያችሁ። እንደዛ ቢሆን እንደውም ነው የሚሻለው። አዲስ ኪዳን ላይ እንሂድና ምንድን ነው የሚለን ባይብላችን በዚህ ጉዳይ ላይ የሚለውን ለማየት እንሞክር። በተለይ አዶፕሽን የምትለው ቃልን ለማየት እንሞክር። ያው ተመልከቱ ኤፌሶን 1:5 ላይ ያለው having predestined us unto the adoption of children by Jesus Christ to himself ይላል። አዶፕሽን ይላል። ስለዚህ እቺ አዶፕሽን የምትለውን ቃል የታለች እችልና ይሄው እዚህ ጋር ስትመጡ እዚህ ጋር ስትነኩት
ይህን ቃል ይሰጣቸዋል፣ የግሪኩን ማለት ነው። ሆዮቴሲያ የሚለው ቃል ይመጣል። ይህ ምን ማለት ነው? ሆዮቴሲያ ስንል ከሁለት ቃላቶች የተገኘ ነው፣ ኮምፓውንድ ወርድ ነው። ትርጓሜው ምንድን ነው? ዘ ፕሌሲንግ አሰሳን ይላል። እንደ ልጅ አድርጎ መቁጠር ማለት ነው አይደል? እንግሊዘኛው የተሻለ ትርጓሜ ካላችሁ አስቀምጡልኝ። ዘ ፕሌሲንግ አሰሳን። ስለዚህ ልጅ አድርጎ ማስቀመጥ፣ ልጅ አድርጎ መቁጠር የሚል ትርጓሜ አለው ማለት ነው። ራሱ ባይብሉ በዚህ አይነት መንገድ ነው የሚፈታልን ዲክሽነሪው። ስለዚህ ከአብራክ ያልተገኘ ልጅ የራስ አድርጎ መውሰድ ማለት ነው። ከአብራክ ያልተገኘ ልጅን የራስ አድርጎ መውሰድ ነው። ስለዚህ እኛ ከእግዚአብሔር አብራክ አይደለም የተወለድ ነው። እኛ ከማን የወጣ ነው? ከቤተሰቦቻችን። እሺ፣ ባዮሎጂካሊ ከአባቴ እና ከእናቴ ፍቃድ ነው የተወለድኩት እኔ። አይደለም የሚል ሰው ካለ እንግዲህ እሱን ትነግሩኛላችሁ። ከዛ እናቴ ምን አደረገችኝ? ወለደች። እኔ ከእናቴ ነው የተወለድኩት፣ ከእናቴ ነው የወጣሁት ባዮሎጂካሊ እንጂ ከእግዚአብሔር ባዮሎጂካሊ አልተወለድኩም። እግዚአብሔር ባዮሎጂካሊ ማንንም አይወልድም። ስለዚህ ከእግዚአብሔር አብራክ አልወጣም፣ ማንም አልወጣም። ወጥቻለሁ ብትል ቅዠት ውስጥ ነው እንጂ ያለው እውነታ ውስጥ አይደለም ያለው። እውነታ ውስጥ አይደለም ያለው። ይኸው በቃ የግሪኩ ቃል ይሄን ነው የሚለው። ሆዮቴሲያ የሚለው ዘ ፕሌሲንግ አሰሳን፣ እንደ ልጅ አድርጎ መቁጠር፣ እንደ ልጅ አድርጎ ማስቀመጥ ማለት ነው። ማስቀመጥ ማለት ነው። እሺ፣ ስለዚህ አሁን እኛ እግዚአብሔር ምን አድርጎናል? እንደ ልጅ አድርጎ ቆጥሮናል። እንደ ልጅ አድርጎ ቆጥሮናል እኛን። ለምን ከተባለ አንድ ጥቅስ ላሳያቸው። ምን ይላል? እዚሁ ኤፌሶን ላይ የምናጠናው ክፍል ላይ እዚሁ ኤፌሶን ላይ ሐዋርያው ጳውሎስ እንደዚህ ይለናል። ይኸው ቁጥር 3 በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንን የልቦናችን ፈቃድ እያደረግን በሥጋችን ምኞት በፊት እንኖር እንደነበርን እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን ይላል። ስለዚህ የማን ልጅ ነበርኩ ካላችሁ የቁጣ ልጅ ነበርክ ማለት ነው በመንፈሳዊ ዓለም ላይ። ባዮሎጂካሊ ደግሞ የአቶ ከሌና የወዘሬው ከሌ ልጅ ነህ። በቃ እግዚአብሔር የሚያስቀምጥልን ባይብሉ እንደዛ ነው። መንፈሳዊ ዓለም ላይ ስንታይ የቁጣ ልጆች ነበር። የቁጣ ልጆች ነበር ሲባል የሆነ ቁጣ ባዮሎጂካሊ ወልዶን ነው እንዴ? አይደለም። ፖዚሽንን ያሳያል ማለት ነው። ፖዚሽንን ያሳያል። ስለዚህ አሁን እግዚአብሔር ምን አድርጎናል? ልጅ አድርጎ ተቀብሎናል። ልጅ አድርጎ ወስዶናል ማለት ነው። ስለዚህ ልጅ አድርጎ ቆጠረኝ ስል ምን እያልኩኝ ነው? ይሄ ሀብትን መቀበያ ህጋዊ መንገድ ነው። ሀብትን መቀበያ ህጋዊ መንገድ ነው። ስለዚህ በዘመኑ እንግዲህ አስተሳሰብ የአይሁዳውያን አስተሳሰብ አይደለም። በነገራችን ላይ የግሪኮ ሮማን አስተሳሰብ ነው። አዶፕሽን የሚባለው ነገር በአይሁዳውያን ዘንድ ብዙ የተለመደ ነገር አይደለም። ስለዚህ ሐዋርያው ጳውሎስ ያን ስለሚያውቅ ምንድን ነው የሚያደርግልን? በመልእክቱ ላይ ያን ኮንሰፕት ያመጣዋል ማለት ነው። ስለዚህ አንድ ሰው በዛ ዘመን ባለፈው ሳምንት እዚህ የሚላችሁ ከሆነ ያልኳችሁ ነገር አለ። አሁን በዚህ ዘመን በጉዲፈቻ የሆነ ልጅ መውሰድ ከፈለጋችሁ ህፃን ልጅ ነው የምትወስዱት አይደል? ህፃን ልጅ ነው የምትወስዱት። ትልቅ ሰው አትወስዱም። በእድሜ ከእናንተ የሚበልጥ ሰው አትወስዱም አይደል? በዛ ዘመን ግን ትልቅ ሰው ነበር አዶፕት የሚያደርጉት። ለምን ከተባለ ያ ቤተሰብ እንዶ የሚሆን ልጅ ከሌለው ምን ያደርጋል? በእድሜ ከፍ ያለ ሰው፣ ጥሩ የሚባል ሰው አዶፕት ያደርጋል ማለት ነው። ከዚ በኋላ ንብረቱን እንዲያስተዳድርለትና በደንብ እንዲጠቀምበት ያደርገዋል ያን ሰውዬ። በዘመኑ እንደዛ ነበር የሚደረገው። ስለዚህ ሐዋርያው ጳውሎስ አዶፕት አድርጎናል ሲለን ምን እያለን ነው? ይህ የመውረስን ህግ ወይም ደግሞ ወራሽ የመሆንን መብት ሰጥቶናል እያለን ነው። ስለዚህ አንድ ሰው አዶፕትድ ሲሆን መጀመሪያ ስሙ ይቀየራል። በዛኛው ቤተሰብ ነው የሚጠራው፣ ስሙ ይቀየራል። ሁለተኛ ዕዳ ካለው ዕዳው ይሰረዛል።
ዕዳ ካለው ዕዳው ይሰረዛል። ሰራዡ ማን ነው? አዶፕት አድርጎ የሚቀበለው ቤተሰብ ወይም አባት ምን ያደርገዋል? ዕዳውን ይሰርዝለታል። የእኛ ዕዳችን ምን ነበር ከተባለ ዕዳችን ኃጢአት ነው፣ በደል ነው። ስለዚህ በጌታችን በኢየሱስ ክርስቶስ የመስቀል ስራ ዕዳችን ተሰርዟል። ዕዳችን ተሰርዟል። አዲስ ማንነት አግኝተናል። ከዛስ ያ ዕዳው የተሰረዘለት ሰው ደግሞ ምን ይሆናል? አዲስ ህይወት ይጀምራል። አዲስ ህይወት ይጀምራል። ለምን ከተባለ በፊት ከሚኖርበት ቦታ ወደዚህ ይመጣል። ስለዚህ አሁን የሚኖረው የትኛውን ላይፍ ስታይል ነው? የአዲሱን ቤት ላይፍ ስታይል ይቀበላል ማለት ነው። ይቀበላል። ስለዚህ ዘ ስፒሪት ኦፍ አዶፕሽን ያለን እኛ። ይሄ ነው መጽሐፍ ቅዱሳችን የሚነግረን። ህጋዊ ምንድን ነን? ወራሾች ነን። ለዛ ነው ሮሜ 8:17 ላይ ልጆች ከሆንን ወራሾች ደግሞ ነን ይላል። ማለት የእግዚአብሔር ወራሾች ነን። አሁን የእግዚአብሔር ወራሾች ነን ሲባል እግዚአብሔርን አይደለም የምትወርሰው የእግዚአብሔር የሆነውን ነገር ትወርሳለህ። አብረንም ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይላል ማለት ነው። ስለዚህ ልጅ መሆን ብቻ አይደለም። ልጅ ሆነ ምን ማድረግ አለብህ? መጽናት አለብህ። እሱን ነው የሚለን። ማለት የእግዚአብሔር ወራሾች ነን ካለን በኋላ አብረንም ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ምንድነን? ወራሾች ነን በማለት ይናገራል ማለት ነው። ይናገራል ማለት ነው። ይሄ ደግሞ ወደፊት የሚሆነውን ገና እናቅም ተባብለናል። ስለዚህ ሐዋርያው ጳውሎስ ምን ያደርገናል? ትንሽ ጠቆም ያደርገናል። እርሱ ብቻ ሳይሆን የመጀመሪያውን የመንፈስ ፍሬ ያገኘን እኛ ራሳችን የሰውነታችን ቤዛ የሆነው ልጅነታችን በናፍቆት እየተጠባበቅን በውስጣችን እንቃትታለን ይላል። ስለዚህ የስጋ ትንሣኤና መክበር የሚባለውን ሀሳብ ከዛ በኋላ የምናየው ጉዳይ ይሆናል ማለት ነው። መቼ? ከተነሳን በኋላ በስጋ ከተነሳን በኋላ እንከብራለን። ስለዚህ እሱኛው ገና በናፍቆት ውስጥ ያለ ነው። በናፍቆት ውስጥ ያለ ነው። ሌላኛው ህጋዊ መብት ብቻ ሳይሆን የምናገኘው ምን እንሆናለን? ቤተሰብ እንሆናለን። አዲስ ህይወት የሚባለው ይሄ ነው። ቤተሰብ እንሆናለን። ኤፌሶን 2:19 ላይ ከዚህ የተነሳ እናንተ ከቅዱሳን ጋር አንድ ሀገር ዜጋ የእግዚአብሔር ቤተሰብ አባል ናችሁ እንጂ ከእንግዲህ ወዲህ መጻተኞችና እንግዶች አይደላችሁም ይላል። ስለዚህ እግዚአብሔር ልጅ አድርጎ ሲቆጥረን ምን ሆነናል ማለት ነው? ቤተሰብ ሆነናል። ቤተሰብ ሆነናል። በምድራዊም ካያችሁት ባዮሎጂካሊ ልጅ ቢኖራችሁና የሆነ ልጅ አዶፕት አድርጋችሁ ብታመጡ ሁለቱም ምንድን ናቸው? የቤተሰቡ አካል ናቸው። የቤተሰቡ አካል ናቸው። ሁለቱም በመንግስት ፊት እኩል ይወርሳሉ። እኩል ይወርሳሉ። ሁለቱም በአንድ አባት ስም ይጠራሉ። በአንድ አባት ስም ይጠራሉ። ስለዚህ ወደዚህ ቤተሰብ ምን ብለናል? ተቀላቅለናል። ካሁን በኋላ ምን አይደለንም? መጻተኞችና እንግዶች አይደለንም በማለት ሐዋርያው ይናገራል። ሌላው ከዚህ ከልጅነት ጋር በተገናኘ ዘ ስፒሪት ኦፍ አዶፕሽን እንደሆነ በደንብ ለማሳየት ባሪያ ወይንስ ልጅ የሚለውን አንድ ነገር ብቻ ልበላችሁ። ባሪያ ወይንስ ልጅ የትኛው ነን? ባሪያ እኛ ባሪያ ነን ወይንስ ልጅ ነን? ባላንስ መስራት ይኖርብናል። መጽሐፍ ቅዱሳችን ሁለቱንም እንደሆነን ይነግረናል። ይለናል፣ ባሪያም ነን ይለናል። ልጆች ነን ሲል ህጋዊ ቦታችንን ያሳያል። ቅድም እንዳየ ነው ህጋዊ ወራሽ ነን፣ ባሪያ ስለማይወርስ አይደል? ልጅ ነው የሚወርሰው። ስለዚህ ህጋዊ ቦታችንን ያሳያል። የእግዚአብሔር ልጆች ነን ስንል ምን እያልን ነው? ወራሽ ነን እያልን ነው። ባሪያ ነን ደግሞ ስንል ምን እያልን ነው? ተልኳችንን ያሳያል። እዚህ ምድር ላይ እስካለን ድረስ ምንድነን? አገልጋዮች ነን፣ ሰርቫንቶች ነን። ስለዚህ ሚሽናችንን ያሳያል ማለት ነው። በሌላ ገለጥ እግዚአብሔር አምላክም አባትም ነው አይደል? እግዚአብሔር አባትም አምላክም ነው። ልክ እንደዚሁ እኛም ልጆችም ባሪዎችም ነን። እንደ አባትነቱ ልጆች ነን፣ እንደ አምላክነቱ ደግሞ ባሪዎች ነን። ምን ማለት ነው? አገልጋዮች ነን በሚለው ሴንስ ማለት ነው። አገልጋዮች ነን። አሁን ሐዋርያ ጳውሎስ ልጆች ነን እንጂ ባሪዎች አይደለንም ይላል። ተመልሶ ደግሞ ባሪዎች ነን ይላል። ራሱን ባሪያ ብሎ ይጠራል። ለምሳሌ ሮሜ 1:1 ላይ ምን ይላል? ጳውሎስ የክርስቶስ ኢየሱስ ባሪያ ይላል። እንደዚህ ባለበት አፉ ደግሞ ምን ይለናል ሐዋርያው ጳውሎስ? ልጅ ነህ እንጂ ባሪያ አይደለህም ይላል። ልጅ ነህ እንጂ ባሪያ አይደለም ሲል ምን ማለቱ ነው? ባሪያ ምን አይልም? አይወርስም አይደል? ባሪያ አይወርስም። ስለዚህ አንተ ልጅ ነህ ሲል ምን እያለን ነው? አንተ ወራሽ ነህ እያለን ነው። ባሪያ ነኝ ደግሞ ሲል ምን እያለን ነው? አገልጋዩ ነኝ እያለን ነው። ሰርቫንቱ ነኝ እያለን ነው።
ስለዚህ እኛ ለእግዚአብሔር አባታችን ነውና ልጆች ነን፣ እሱ ደግሞ አምላካችን ነውና ባሪያዎች ነን። አያችሁ፣ ባሪያዎች ነን። ግን ባሪያ የሚለው ሴንስ በአገልጋይ በሚለው ሰርቫንት በሚለው መንገድ ማሰብ ይኖርብናል ማለት ነው። ማሰብ ይኖርብናል። ይሄ ብቻ አይደለም። ሮሜ 6:22 ላይ ምን ይለናል ሐዋርያው? አሁን ግን ይላል፣ ተመልከቱ። አሁን ግን ከኃጢአት ነፃ ወጥታችሁ፣ ከምን ከኃጢአት ነፃ ወጥታችሁ፣ ወይም በፊት የኃጢአት ባሪያዎች ነበርን አይደል? ቅድም እንዳየ ነው የቁጣ ልጆች ነበር፣ እንደፈለግን ነበር የምናደርገው። ስለዚህ የኃጢአት ባሪያዎች ነበር። አሁን ግን ከዛው ነፃ ወጥታችሁ የእግዚአብሔር ምኖች ባሮች ሆናችኋል ይላል። የእግዚአብሔር ባሮች ሆናችኋል። ስለዚህ በፊት ሳንወድ በግዳችን ነበር የኃጢአት ባሪያዎች የነበርነው፣ የቁጣ ልጆች ነበር። አሁን ላይስ? አሁን ላይ ደግሞ ወደን ደስ ብሎን የእግዚአብሔር ምኖች ሆነናል፣ ባሮች ሆነናል፣ አገልጋዮቹ ሆነናል። የእግዚአብሔር አገልጋይ ከመባል በላይ ደግሞ ምንም ትልቅ ነገር የለም አይደል? በፊት በብሉይ ኪዳን፣ በነገራችን ላይ በብሉይ ኪዳን የእግዚአብሔር ባሪያ መባል አይገኝም። መጽሐፈ ኢያሱ ምዕራፍ 1 ቁጥር 2 ላይ ማየት ነው። ባሬ ሙሴ ይላል እግዚአብሔር። አያችሁ፣ ባሬ ሙሴ። ከዛ በኋላ ኢያሱ ደግሞ ተጋድሎን ከጨረሰ በኋላ መጽሐፈ ኢያሱ ምዕራፍ 24 ላይ ደግሞ ሄዳችሁ ስታዩ ምን ይላል? ኢያሱን ባሬ ኢያሱ ይለዋል ማለት ነው። ባሬ ኢያሱ ይላል እና በፊት በብሉይ ኪዳን የሚገኝም ተርም አልነበረም የእግዚአብሔር ባሪያ መባል ማለት ነው። ስለዚህ አሁን ሐዋርያ ጳውሎስ ምን ይላል? አሁን እኛ ምን ሆነናል? የእግዚአብሔር ባሪያ ሆነናል ይላል። የእሱ አገልጋዮች ሆነናል ይላል። እና ከምን አንጻር ነው? ከሚሽን አንጻር፣ ከሚሽን አንጻር እንጂ በማንነት ካየነው ወይም ደግሞ በስልጣን ደረጃ ካየነው ግን ምንድነን? የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ነን። ህጋዊ መብት ስላለን፣ ህጋዊ ወራሾች ስለሆንን ማለት ነው። ወራሾች ስለሆንን። በጣም ጥሩ። ይህን ያክል ካየን ስለ ልጅነት፣ ወደ ቀጣዩ በረከታችን ደግሞ እንሂድ። ወደ ስንተኛው በረከታችን ማለት ነው? ወደ አራተኛው በረከታችን እንሂድ። አራተኛውን በረከታችንን እንሂድ። ንጹሐን ናችሁ ተብለናል። ቁጥር 7 ላይ አይደል? ቁጥር 7 ላይ ሐዋርያው ጳውሎስ ምን ይለናል? ንጹሐን እንደሆነ ይናገራል ማለት ነው። እንዴት ከተባለ በዚህ በውድ ልጁ ስለተገዛን ማለት ነው። በውድ ልጁ ስለተገዛን ምን ሆነናል? ንጹሐን ሆነናል። በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ይላል። ስለዚህ በደሙ ምን ሆነናል? ንጹሐን ሆነናል። በደሙ ንጹሐን ሆነናል ብሎ ሐዋርያው ጳውሎስ ይነግረናል። ንጹሐን ሆነናል፣ ተቀድሰናል። አያችሁ፣ ቅድስና ባለፈው ምን ተባብለናል? ፖዚሽናል ነው ተባብለናል። ከዛስ ፕራክቲካል ነው ተባብለናል። ስለዚህ ፖዚሽናሊ ኢየሱስ ክርስቶስን ስናምን ምን ሆነናል? ንጹሐን ሆነናል። ለምን? ደሙ ቅዱስ ስለሆነ አንጽቶናልና። ከዛ ቁጥር 8 ላይ ምን ይለናል? ጸጋውንም በጥበብና በአእምሮ ሁሉ አበዛልን ይላል። ስለዚህ ጥበብ፣ ጸጋ ምን ብሎልናል? በስቶልናል ማለት ነው። ጥበብ፣ ጸጋ እንደበዛልን ሐዋርያው ጳውሎስ በአምስተኛ ደረጃ ቁጥር 8 ላይ እሱን ይነግረናል። አሁን ይህን ሁሉ ያደረገልን እንዴት ነው ከተባለ በቤዛነቱ ነው። ቤዛ በመሆን ነው። ኢየሱስ ክርስቶስ ቤዛችን ስለሆነ ነው እነዚህን ነገሮች ያገኘ ነው። ታዲያ ቤዛ ማለት ምን ማለት ነው የሚለውን ትንሽ ነገር እኔ ቤዛ ማለት ምትክ ማለት ነው፣ ወይም ደግሞ መዋጀት የሚል ትርጓሜም ይኖረዋል። በተለይም በአዲስ ኪዳን ላይ ቤዛ የሚለውን ሐሳብ ስናይ 3 ነገሮችን ማግኘት እንችላለን። አንደኛው መግዛት ነው። አንደኛ ቆሮንቶስ 6:20 ላይ በዋጋ ተገዝታችኋል ይለናል አይደል? ተገዝተናል። ስለዚህ የተገዛ ነው በምንድን ነው? በክርስቶስ ኢየሱስ ሞት ምን ተብለናል? ተገዝተናል። ስለተገዛን ነው ልጅ የሆን ነው። ገዝቶ ነው ልጅ ያደረገን። በምኑ ነው የገዛን? በሞቱ ነው የገዛን። ገዝቶናል ማለት ነው። በሞቱ ገዝቶናል። ሌላኛው ከገዛን በኋላ ድጋሚ ላይሸጠን ነው የገዛን። ድጋሚ ላይሸጠን ነው የገዛን። ለምሳሌ ይሄኛውን ቃል የምናገኘው በዚህ በገላትያ 3:13 ላይ እንደዚህ የሚል ቃል እናገኛለን። ገላትያ 3 ላይ
ተመልከቱ። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ለእኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። እዚህ ጋር ዋጀን የሚለው ቃል የሚያሳየው ምንድን ነው? ድጋሚ አሳልፎ አይሰጠንም የሚለውን ሐሳብ የሚይዝ ቃል ነው። ያው አማርኛችን ሁሉንም ተመሳሳይ ቃል ስለሚጠቀም ነው እንጂ ለዛ ነው ግሪኩ ምን ያደርገዋል? እንደዚህ 3 የተለያዩ ቃላቶች ይጠቀማል ማለት ነው። ሌላኛው ዋጀን ስንል ምን እያልን ነው? ነፃ ወጣን እያልን ነው። ነፃ ወጣን እያልን ነው። በፊት ከነበርንበት አሰራር፣ በፊት ከነበርንበት ማንነት ከዛ ምን አድርጎናል? ገዝቶናል፣ ነፃ አውጥቶናል። ለዛ ነው አሁን እኛ ነፃ ስለወጣን ለእግዚአብሔር ምን ሆነናል? ባሪያዎች ሆነናል። እንዴት? በፍላጎት ደስ እያለን እግዚአብሔርን ንጉሳችን እናደርገዋለን፣ እናገለግለዋለን ማለት ነው። እናገለግለዋለን። 6ኛ የተሰጠን በረከት ምንድን ነው ከተባለ ሚስጥር አዋቂዎች አድርጎናል። ቁጥር 9 ላይ በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፍቃዱን ሚስጥር አስታውቆናልና ይላል። ስለዚህ ምን አድርጎናል? እግዚአብሔር ሚስጥር አዋቂዎች አድርጎናል። ይህንን መንፈሳዊ በረከት ሰጥቶናል። ለቤተ ክርስቲያን የሰጠው እግዚአብሔር። የሚገርማችሁ ይሄን ነገር ለመላእክት እንኳን አልተሰጠም። ለመላእክት እንኳን አልተሰጠም። ሐዋርያው ጴጥሮስ በአንደኛ መልእክቱ ምዕራፍ 1 ቁጥር 12 ላይ ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። ይህንንም ነገር መላእክቱ ሊመለከቱ ይመኛሉ ይላል። ይመኛሉ። ስለዚህ ሚስጥር የሚለውን በተለይ ኤፌሶን ምዕራፍ 3 ላይ ስንደርስ የበለጠ በደንብ እናየዋለን። ሐዋርያው ጳውሎስ የሚናገረው ነገር ስላለ ማለት ነው። ስለዚህ ሚስጥር አዋቂዎች አድርጎናል እግዚአብሔር በምን? በቤተክርስቲያን በኩል ማለት ነው። 7ኛ ምን አይነት በረከትን ያገኘ ነው? የርስቱ ባለቤት አድርጎናል። እንደ ፍቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን ይላል። ለምን? ልጆች ስለሆንን ምን ሰጥቶናል ማለት ነው? ርስትን ሰጥቶናል ማለት ነው። ርስትን ሰጥቶናል። ስለዚህ በዚህ አይነት መንገድ ምን እናደርጋለን ማለት ነው? እንወርሳለን። ርስታችንን እንወርሳለን ማለት ነው። ተወልደናል። እግዚአብሔር ልጅ አድርጎ ቆጥሮናል። ከዛ ደግሞ እንደ ልጅ ደግሞ እናደርጋለን? አባታችንን እንታዘዛለን። ቆላስይስ 3:24 ላይ በዚህ አይነት መንገድ እግዚአብሔር የርስቱ ባለቤቶች አድርጎናል። 8ኛ ምን አይነት በረከትን ያገኘ ነው ከተባለ 8ኛ ያገኘነው በረከት ቁጥር 13 ላይ ያለ ነው። እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። ስለዚህ 8ኛው በረከታችን ህትመት ነው። ህትመት ማለት ማረጋገጫ ማለት ነው። ዳውን ፔመንት ማለት ነው። ስለዚህ እግዚአብሔር ርስቱን እንደሚሰጠን ስለተናገረ ለዛ እንደ ዳውን ፔመንት በመንፈስ ቅዱስ ምን አድርጎናል? አትሞናል ማለት ነው። አትሞናል። በሌላ አገላለጽ ቀብድ አግኝተናል ማለት ነው። ያው ከርስት መያዣ ጋር ተገናኝቶ ተመሳሳይ ሐሳብ ስለሆነ ማለት ነው። እሺ፣ ስለዚህ ታትመናል ስንል ምን እያልን ነው? ግብይቱ አልቋል እያልን ነው። ቅድም ምን ብያቸዋለሁ? ተገዝተናል፣ ተባብለናል አይደል? እግዚአብሔር ዋጅቶናል ስንል ገዝቶናል እያልን ነው። ስለዚህ ከገዛን በኋላ በቃ ግብይቱ አልቋል። ለምሳሌ ትንቢተ ኤርምያስ 32 ላይ ምን የሚል ቃል እናገኛለን? በሁሉም ወረቀት ላይ ፈረምኩ አተምኩትም፣ ምስክሮችንም ጠርቼ ብሩን በሚዛን መዘንኩለት ይላል። ግብይቱ ምን አድርጓል? አልቋል። በሁሉም ወረቀት ላይ ምን አድርጌያለሁ? ፈርሜ አትሜያለሁ ይላል። ስለዚህ ግብይቱ አልቋል። እግዚአብሔር አንዴ ነው የገዛን። ሁለተኛ ታትመናል ስንል ምን ያልን ነው? እግዚአብሔር ምን ሆኗል? ባለቤት ሆኗል እያልን ነው። ባለቤት ሆኗል። ኤርምያስ 32 ቁጥር 11 ላይ የታተመውንና የተከፈተውን የውል ወረቀት ወሰድኩ ይላል። ስለዚህ ባለቤቱ እኛ ያለው ነው። ስለዚህ በእኛ ህይወት ላይ ባለቤታችን ማን ነው? እግዚአብሔር ነው። ሌላው ታትመናል ስንል ምን ማለታችን ነው ከተባለ እግዚአብሔር ኃላፊነቱን ወስዷል ማለታችን ነው። አስቴር 8:8 ላይ በንጉሱ ስም የተጻፈና በንጉሱ ቀለበት የታተመ
አይገለበጥምና እናንተ ደግሞ ደስ የሚያሰኛችሁን በንጉሱ ስም ስለ አይሁድ ጻፉ፣ በንጉሱም ቀለበት አትሙ አላቸው። አያችኋል? በንጉሱ ቀለበት የታተመ ምን አይልም? አይገለበጥምና። ስለዚህ ኃላፊነት ወስዷል። ንጉሱ የገዛን አካል ባለቤት የሆነው አካል ምን ብሏል? ኃላፊነት ወስዷል። ስለዚህ በእኛ ጉዳይ ላይ ማን ነው የሚመለከተው? እግዚአብሔር ነው የሚመለከተው ማለት ነው። እግዚአብሔር ነው የሚመለከተው። አራተኛ የራሱ ብራንድ አድርጎናል ማለት ነው አይደል? የትኛውም እቃ ስትገዙ፣ በተለይ ብራንድ የሆኑ እቃዎች ስትገዙ ህትመት አለው፣ ያ ብራንዱ ይጻፍበታል። ልክ እንደዛው እኛ ምንድነው? በመንፈስ ቅዱስ ታትመናል። ስለዚህ የእግዚአብሔር ብራንድ ነን ማለት ነው። በሌላ አገላለጥ አንደኛ ቆሮንቶስ 6:19 ላይ እሱን ሐሳብ እናገኘዋለን ማለት ነው። በአጠቃላይ እንግዲህ መንፈሳዊ በረከት አለን ስንል እግዚአብሔር የምድራዊውን በረከት ከልክሎናል ማለታችን አይደለም አይደል? እግዚአብሔር ምድራዊ በረከት ከልክሎናል ማለታችን አይደለም። ለምን ካላችሁ ሮሜ 8:32 ላይ ምን ይላል? ለገዛ ልጁ ያልራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉ ነገር እንዲያው እንዴት አይሰጠንም ይላል። ስለዚህ እግዚአብሔር በዋናነት የሰራው መስቀል ላይ የሰራው መንፈሳዊ በረከታችን ነው። እሱን የሰራው የምድራዊ በረከትን አይደለም እግዚአብሔር የሰራው። ምድራዊ በረከት ያው ተሰርቶም ይገኛል፣ ሰዎች ያገኙ ነበር። መንፈሳዊን በረከት ነበር የማያገኙት። ስለዚህ መስቀል ላይ የተሰራው ስራ መንፈሳዊ በረከትን ነው። ስለዚህ የመንፈሳዊ በረከት ያገኘን እኛ ደግሞ እግዚአብሔር ምን አድርጎናል? ለምድራዊ በረከት ደግሞ እግዚአብሔር ያዘጋጃል፣ ይሰጣል። ለዛ ነው ማቴዎስ 6 ላይ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ፣ ይህንስ ሁሉ አሕዛብ ይፈልጋሉ፣ ይህ ሁሉ እንዲያስፈልጋችሁ የሰማዩ አባታችሁ ያውቃልና። ልዩነቱ ምንድን ነው? አሕዛብ ይፈልጋሉ፣ ለእናንተ ደግሞ እንደሚያስፈልጋችሁ እኔ ያውቃለሁ፣ ወይም አባታችሁ ያውቃል። ስለዚህ እናንተ ምን አድርጉ? አስቀድማችሁ የእግዚአብሔር መንግስት ጽድቁንም ፈልጉ፣ ይህም ሁሉ ይጨምራል በማለት ይናገራል። ስለዚህ እኛ ሁልጊዜ ፎከስ ማድረግ ያለብን በመስቀል ስራ ላይ በተሰራው መንፈሳዊ በረከት ላይ ነው አይኖቻችንን ሁልጊዜ ማሳረፍ ያለብን። ያንን ነገር ከፍ ስናደርግ፣ ያንን ነገር እንዳገኘን ሁልጊዜ ለራሳችን ስንነግረውና በዛ መንፈሳዊ በረከት ስንመላለስ እግዚአብሔር ደግሞ ምድራዊውን ነገር ምን ያደርጋል? ይሰጣል ማለት ነው። እግዚአብሔር ምድራዊውን ነገር ይሰጣል። ጥሩ። እንደዚህ ካል በተለይም ይሄ መርጦናል፣ ወስኖናል የሚለውን ቃል በተደጋጋሚ አይተናል። ቁጥር 4 ላይ እና ቁጥር 5 ላይ አይተናል። በክርስቶስ መረጠን ይላል፣ ከዛ ደግሞ አስቀድሞ ወሰነን ይላል። ስለዚህ ምርጫና ውሳኔ ምንድን ናቸው ከተባለ፣ ምርጫ ስንል ራሱ እግዚአብሔር በክርስቶስ ኢየሱስ መርጦናል እያልን ነው። በክርስቶስ ኢየሱስ መርጦናል ስንል ምን ማለታችን ነው ከተባለ፣ እዛ ጋር በጣም ጥንቃቄ ማድረግ ያለብን ነገር ምንድን ነው? እግዚአብሔር የመረጠው ማንን ነው? ክርስቶስን ነው የመረጠው። አሁን ተመልከቱ፣ ክርስቶስን መርጧል። ክርስቶስን የመረጡ ሁሉ የተመረጡ ይሆናሉ። ጉዳዩ ከአንተ ጋር አይደለም፣ ጉዳዩ ከአንቺ ጋር አይደለም። በክርስቶስ መረጠን ነው የሚለው፣ በክርስቶስ አይደል? ስለዚህ በክርስቶስ የምትሆነው እንዴት ነው? ክርስቶስን ስትመርጠው ነው። ምን ማለት ነው? ክርስቶስን መርጠ እሱ ብቻ ጌታ ነው፣ እሱ ብቻ መድኃኒት ነው ብለህ መርጠ ስታምነው በክርስቶስ ትሆናለህ። ስለዚህ እግዚአብሔር የመረጠው ማን ነው ከተባለ፣ ክርስቶስን የመረጡትን እግዚአብሔር መርጧቸዋል። እግዚአብሔር መርጧቸዋል። የእግዚአብሔር እቅዱ ፕላኑ ምንድን ነው ከተባለ፣ በኢየሱስ ክርስቶስ ስራ ለእርሱ ልጆች እንድንሆን ነው አይደል? ለእርሱ ልጆች እንድንሆን ነው። ለእርሱ ልጆች እንድንሆን ብሎ እግዚአብሔር ጽፏል እንዴ? ሜሎስ እንትና ብሎ ጽፏል እንዴ? አልጻፈም። እግዚአብሔር አቅዶ ይህን ነገር አስቀምጧል አይደል? ለሰው ሁሉ እግዚአብሔር ያቀደው ነገር ነው። ግን ይሄ ነገር በአንተ ህይወት ውስጥ የሚሰራው እንዴት ነው ከተባለ፣ በክርስቶስ ስትሆን ነው። በክርስቶስ ኢን ክራይስት ስትሆን ነው። ሰዎች በክርስቶስ የሚሆኑት እንዴት ነው ከተባለ፣ እርሱን በማመን ነው፣ እሱን በመቀበል ነው። እሱን ስንቀበል በክርስቶስ እንሆናለን። ስለዚህ በክርስቶስ ሆንን ማለት ምን ማለት ነው? ተመረጥን ማለት ነው እንጂ እግዚአብሔር ቁጭ ብሎ ሜሎስን መርጫለሁ፣ ሊያን አልመረጥኩኝም፣ ውቤን መረጥኩ፣ ገሊን አልመረጥኩም እያለ ቁጭ ብሎ እንደዛ አልሰራም። እግዚአብሔር ለሰው ሁሉ ያቀደው ነገር ምንድን ነው? የወሰነው ነገር ምንድን ነው? በክርስቶስ ኢየሱስ ስራ ልጆች እንድንሆን፣ ቅዱሳን እንድንሆን ነው። ይሄ ፕላኑ ነው። በማን በኩል? በክርስቶስ በኩል። ስለዚህ ክርስቶስን ስንቀበል እግዚአብሔር ያቀደውን ነገር ሁሉ፣ እግዚአብሔር የወሰነውን ነገር ሁሉ እንቀበላለን ማለት ነው። እንቀበላለን ማለት ነው።
ስለዚህ ቅድመ እውቀት አለ እግዚአብሔር፣ ከዛ ምርጫ አለ፣ ውሳኔ አለ፣ እጣ ፈንታ አለ። ማን ተመረጠ ከተባለ የተመረጠው የጌታ ሕዝብ ነው። ለምን? ክርስቶስን ስለመረጥን። ለምንድን ነው እግዚአብሔር የወሰነው ከተባለ ለራሱ ዓላማ እግዚአብሔር ምን አድርጓል? ወስኗል። ስለዚህ የእግዚአብሔር ቅድመ እውቀት ሰው ሁሉ እንዲድን ነው፣ ወይም ደግሞ የእግዚአብሔር ውሳኔ ሰው ሁሉ እንዲድን ነው። ግን የሆነው በምን በኩል ነው? በምርጫ በኩል ነው። ማንም በመምረጥ ክርስቶስን በመምረጥ። ስለዚህ ጉዳዩ ከኔና ከእግዚአብሔር ጋር ሳይሆን ጉዳዩ ከእግዚአብሔርና ከክርስቶስ ጋር ነው። ክርስቶስን የመረጠ በእግዚአብሔር አብ ይመረጣል፣ የእግዚአብሔር ምርጥ ይሆናል ማለት ነው። የእግዚአብሔር ምርጥ ይሆናል። ይህንን ሐዋርያው ጳውሎስ ሳያሻማ በግልጽ ሁኔታ ይነግረናል ማለት ነው። በግልጽ ሁኔታ ይነግረናል። ጥሩ። ይህን ካል አንድ ፖይንት ልጨምርና ለማጠቃለል እንሞክር። እሺ፣ ቁጥር 13 ላይ ያለውን ሐሳብ ቅድም ታትማችኋል የሚለው ከበረከት አንጻር ነበር ያየነው። አሁን ደግሞ ቁጥር 13 ላይ ያለውን ሐሳብ በደንብ እንየው። ምን ይለናል? እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። ስለዚህ 3 ነገሮች አሉ። የመጀመሪያው ሰምታችሁ ነው የሚለው አይደል? ስለዚህ ለመመረጥ ሰምቶ ማመን ያስፈልጋል ማለት ነው። ሰምታችሁ ምንድነው የምንሰማው? ኦሪትን አይደለም፣ ሕግን አይደለም። የምንሰማው ወንጌልን ነው አይደል? የመዳናችሁን ወንጌል ስለሚል ሰምታችሁ ወንጌል እንሰማለን። ከዛ መስማቱ ብቻ በቂ ነው ወይ? መስማቱ ብቻ በቂ አይደለም። እኛ ክርስቲያኖችን ከሙስሊሞች የለየን ምንድን ነው? ሙስሊሞችም ሰምተዋል። ምንድን የለየን ከተባለ አምናችሁ ይላል። ማንን? ክርስቶስን። በክርስቶስ አምናችሁ ይላል። ከዛ በክርስቶስ እናምን ምን እንሆናለን? በመንፈስ ቅዱስ እንታተማለን። ታተማችሁ። ስለዚህ ሰምታችሁ አምናችሁ ታተማችሁ። ስለዚህ የእግዚአብሔር ልጆች ምን ሆነው በዚህ አይነት መንገድ ነው። የዘላለም ሕይወት ያለው በዚህ አይነት መንገድ ነው። ትሰማለህ፣ ታምናለህ፣ ትታተማለህ። አለቅ። እዚህ ውስጥ ሌላ ነገር የለም። እሺ፣ ጥምቀት የለም እዚህ ውስጥ። የውሃ ጥምቀት የለም፣ የጌታ እራት የለም፣ ጾም የለም፣ ጸሎት የለም፣ የስግደት የለም። በቃ ስራ የሚባል ነገር የለውም። ትሰማለህ፣ ታምናለህ፣ ትታተማለህ። በመንፈስ ቅዱስ ትጠመቃለህ። መዳን ምንለው ይህን ነው፣ ሌላ ነገር የለውም። የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። ቅድመ ተከተሉ እንደዚህ ይመስላል ማለት ነው። ትሰማለህ፣ ታምናለህ፣ ትታተማለህ። ይሄ መዳን ነው። በዚህ አይነት መንገድ መዳን እናገኛለን። ታዲያ የምንሰማው ምንድን ነው ከተባለ የምንሰማው ወንጌል ነው አይደል? ወንጌል የምንሰማ ከሆነ ወንጌል ምንድን ነው? የምስራች ነው፣ መልካም ዜና ነው። የምስራችነቱ ደግሞ ስለማን ስለሆነ ነው? ስለ ኢየሱስ ክርስቶስ ስለሚናገር ነው አይደል? ወንጌል ስለማን ስለሆነ? ወንጌል ስለ ኢየሱስ ነው። ወንጌል ደግሞ ስለ መንግስቱም ነው። ሐዋርያው ጳውሎስ ይህ ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለማን ነው ይለናል? ስለ ልጁ ነው ይለናል። እርሱም ጌታችን ኢየሱስ ክርስቶስ ነው በማለት ይናገራል። ስለዚህ የምስራቹ ስለማን ነው? ስለ ኢየሱስ ክርስቶስ ነው። ለምንድን ነው የምስራች ያስባለው ከተባለ አንተ የምትሰራው ነገር አይደለም። ኦልሬዲ የተሰራ ስራ ነው፣ የተደረገ ነገር ነው። ስለዚህ የመልካም ዜና ሆኖ ወደ አንተ ምን ብለዋል? መጥቷል። ከተቀበልክ የዘላለም ሕይወት ስለምታገኝበት። ስለዚህ ሐዋርያው ምን ይላል? የምትድኑበትን ወንጌል ሰምታችሁ ነው የሚለው። ስለዚህ የምንሰራው ጉዳይ አይደለም፣ ሰርታችሁ አይደለም ያለው፣ ሰምታችሁ ነው ያለው። ከዛ በኋላስ አመናችሁ ነው የሚለው፣ አምናችሁ ነው የሚለው። ስለዚህ ሰዎች እንዲድኑ ምን ማድረግ ያስፈልጋል? መስማት አለባቸው። ስለዚህ መስማት እንጂ የሚደረግ ማለትም የሚሰራ ሕግ ወይም የሚፈጸም ስርዓት የለም። የውሃ ጥምቀትም የጌታ እራትም የምናከብረው ስርዓት ቢሆንም ግን በዚህ ጉዳይ ላይ ድርሻ የለውም። ለዛ ነው ሐዋርያ ጳውሎስ ሮሜ 10 ቁጥር 14 ላይ ከመስማት ጋር ሲያገናኘው እንግዲህ ያላመኑበትን እንዴት አድርጎ ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ ይላል። ስለዚህ ለመስማት ምን ያስፈልጋል? ሰባኪ፣ የሚናገር ሰው ያስፈልጋል። ለዛ ነው ወንጌልን ባገኘነው አጋጣሚ ሁሉ መናገር ያለብን። መንገድ ላይም፣ ገበያ ቦታም፣ ትራንስፖርትም፣ በቲክቶክም፣ በፌስቡክም፣ በዩቲዩብም
መናገር ያለብን ለምንድን ነው? ሰዎች ሰምቶ ነው የሚያምኑት። ካልሰሙ እንዴት ያምናሉ ነው የሚለው። ስለዚህ መናገር አለብን። ስለዚህ ሐዋርያው ጳውሎስ እንግዲያስ ይላል እምነት ከምንድን ነው? ከመስማት ነው። መስማትም በምን? በእግዚአብሔር ቃል ነው ይላል። በእግዚአብሔር ቃል ነው። ስለዚህ ሰው ልጅ የእግዚአብሔር ቃል የሆነውን ስብከት ሲሰማ እና አሜን ብሎ ሲቀበል ይድናል ማለት ነው። ስለዚህ በልባችን ውስጥ እምነትን የሚፈጥረው የእግዚአብሔር ቃል ነው። እሱን ስንሰማ እምነትን ይፈጥራል። ስለዚህ ሁለተኛው ምንድን ነው? አምናችሁ በክርስቶስ አምናችሁ ይለናል። ወንጌልን ከሰማን በኋላ የእግዚአብሔርን ቃል ምናደርጋለን? በልባችን ውስጥ ይዘራል ማለት ነው። ያ የሰማነው ነገር ቃሉ በልባችን ውስጥ ይዘራል። ከዛኛ ምናደርጋለን? እናምናለን። ስለዚህ ወንጌሉን እንሰማለን፣ ክርስቶስን እናምናለን አይደል? ወንጌሉን እንሰማለን፣ ክርስቶስን እናምናለን። ስለዚህ እንድናምን የታዘዝነው ማንን ነው? ክርስቶስን ነው። ለምን? ወንጌል ስለማ ስለሆነ፣ ስለ ልጁ ስለሆነ እንድናምን መጽሐፉ የሚያዘን ማንን ነው? ክርስቶስን ነው። አብም የመሰከረው ስለ ልጁ ነው። የማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ እርሱን ስሙት ነው የተባልነው። መንፈስ ቅዱስ ደግሞ ሰዎችን የሚመራው ወደ ማን ነው? ወደ ኢየሱስ ነው። ዮሐንስ ወንጌል ምዕራፍ 16 ላይ። ስለዚህ አብ የመሰከረለት፣ መንፈስ ቅዱስ ደግሞ የሚያከብረው፣ መንፈስ ቅዱስ ደግሞ ሰዎችን ሁሉ ወደ ኢየሱስ ምን ያደርጋል? ይመራል ማለት ነው። ይመራል። ዮሐንስ በወንጌሉ ምዕራፍ 20 ቁጥር 31 ላይ ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ይላል። ስለዚህ መስማት አለ፣ ከዛ በክርስቶስ ማመን አለ ማለት ነው። ስለዚህ ሐዋርያው ጳውሎስ ምንም በማያሻማ መንገድ ቁጥር 13 ላይ ይህን ሐሳብ ያስቀምጥልናል። የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ ከዛስ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ በማለት ነገረ ድነት የምንለው ወይም ደግሞ የዘላለም ሕይወትን የመዳን እውቀትን በዚች በአንድ ቁጥር ላይ በደንብ አድርጎ ያስቀምጣል ማለት ነው። በደንብ አድርጎ ያስቀምጣል። ስለዚህ እዚህ ላይ ምናልባት ጥያቄ ሀሳብ ካላችሁ እንደሚኖራችሁ ስለማስብ ለጥያቄ ጊዜ እንስጥ። ጸጋ ይብዛላችሁ።